ህመሟን የደበቀችው ሊሊ እውነቱን ፍርጥ አድርጋ ለአደይ አሳወቀቻት። የምን ህመምተኛ እንደሆነች አወቀች። ዶክተሩም ደግሞ አደይን ጠርቷት ለአደይ ነግሯታል። ወይዘሮ እታለም አደይ ወደ መኪና ውስጥ ስትገባ ይች ልጅ አደይ አይደለችም ወይ? ወዴት ልትሄድ ነው? እያለች እየተከታተለች አይታታል። ከዴቭ ጋር ቆመው እያወሩ ቅድም መኪና ውስጥ አየሁሽ ስትገቢ ደህና ነሽ ወይ? በሰላም ነው ወይ? ሊሊስ እንዴት ናት? ስትል ስትጠይቃት ዴቭ ደግሞ በጣም ደንግጦ ምን ልትሰሪ ነው መኪና ውስጥ እየገባሹ? ከማን ጋር ነበርሽ? በማለት አደይን አፋጧታል። አሁን ከሊሊ ጋር ነው የመጣሁት ብለሽኛል። አሁን ደግሞ ከዶክተሩ ጋር ነኝ አለሽ። ምንድነው? ምን እየሰራሽ ነው ሲላት ለአደይ ሲናገር ዴቭ ተቆጣህ እንዴ? ይቅርታ ዶክተሩን ላናግረው ቀጥሮኝ እኮ ሄጄ ነው። የሊሊ ነገር አሳስቦኝ ነው። ህመሟን ደበቀች። ያንን እውነቱን ደግሞ ከዶክተሩ ለማወቅ ፈልጌ ነው ስትለው ዴቭ በጣም ተኮሳተረና ወይዘሮ እታለም ደግሞ እስኪ በኋላ ብቅ እላለሁ አሁን እንዴት ናት ብላ ስለ ሊሊ ጤንነት ትጠይቃለች። አንቺ እኮ ሊሊ ሊሊ እያለሽ የራሳችንን ጊዜ ትተሽዋለህ እያለ ስለ ጋብቻውን ደግሞ ሽማግሌ መላክ አለብኝ ብሎ ለሷ ሲነግራት በአሁን ሰዓት ላይ ደግሞ ሀሳቧ ያለው ከሊሊ ጋር ስለሆነ እሺ ግን የሊሊ ነገር ብላ እንዳሳሰባት ለዴቭ ነግረዋለች። እሺ በቃ የኔ ፍቅር እረዳሻለሁኝ ብሎ ዴቭም በትንሽ የተቆጣው መለስ ብሎ በፍቅር እሷን ግንባሯን ስሟታ። ለቅምጥልና ለኪንጎ ፕሮግራም ያዘጋጁት ወይን እንዲጠጡ እያደረጉት ሁለቱ ሰክረው ነበርና እንዴት ነበረ እናንተ እያለ ደግሞ ጓደኛው ኪንጎ እየሳቀበት ነው። እሷም ምንድነው የተፈጠረው ብላ በጥፊ ያንን አብሯት የጠጣውን ኪንጎን አውጭለዋለች። ምን መሆንሽ ነው? እኔ አንቺን ለማስደሰት ስጥር እንዴት እንደዚህ ታደርጊኛለሽ? የራስሽ ጉዳይ አላት ኪንጎ። ደመቀ ደግሞ ሰክራችሁ ምን ፈጸማችሁ እያለ እየተሳሳቀባቸው ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 162 ሊሊ የደበቀችው ህመሟን እውነቱን ተናገረ። የካንሰር በሽተኛ ተአማሚ ነኝ ስትል ለአደይ ነገረቻት። አደይም ከጎኗ ሆና ልታስታምማትና ልትንከባከባት እውነቱን ንገረኝ ብለው ዶክተሩ ነግሯታል። በዛም ደግሞ ምንም እንደማይሰማት ከጎንሽ ነኝ የሚለውን ለእሷ ነግራታለች። ሊሊ በጣም ስስቅ ብላለች። ምንድነው ያስለቀሰሽ? ምን ሆነሽብኝ ነው የኔ ውድ ብሎ ባቡሬም ደግሞ በጣም ተጨንቆ እሷንም እንደዚሁ ግንባሯን ስሟት ሳይጫወት ጥሏት ሄዳ። ቆየት ነበርክ? ደግሞስ ወዴት ልትሄድ ነው አለችው። እሷ ግን ከታመመችው ሌላ ትልቅ ህመም ተጨመረባት። እየወደደችው እውነቱን ያልተናገረችው እሱ ሲጠፋባት ደግሞ በመጥፋቱ የተጨነቀችው ልጅ ያንን ነገረችው። ሄለንና አበባ በተቀመጡበት ለምን እንደዚህ አደረግሽ ብሎ ጓደኛውን ወይም ፍቅረኛውን አበበ ሄለን ተቆጥቷታል። ቤዛ ቤቱን አከራይታናል፣ ከኛ ጋር መኖሯ ምን ይሉታል? ያደረግሽው ትክክል አይደለም። እኛ እኮ ገንዘብ ከፍለን ነው አይደለም? እሷ ደግሞ ገንዘብ ወዳ ነው። ስለዚህ እኛ ጋር ተኖረች፣ ምኑን አከራየችው? እንዲህ አይነት ነገር የሰራሽው ስህተት ነው ሲላት፣ ታዲያ ስታሳዝነኝ እኔ ምን ላድርግ ብላለች። ሁለቱም ቤዛ ሴቷን ልታጠምዳት እንዲሁም ደግሞ ዳኒ ጓደኛዋ ዳኒ ደግሞ የእሷ ወንድም ደግሞ ጓደኛዋን አበበን እንደሚይዝላት ነው። ደስ ባይለውም ያንን ነገር ደግሞ ለእህቱ እንደሚያደርገው እውነቱን ነግሯታል። ወይዘሮ እታለምም ወደ ቤት ስትገባ ዳንኤል ፍቅርን ፈልጎ ማጋር ይሄዳል። ወይዘሮ እታለም ቤት ካች ምን ልትሰራ መጣህ አለችው። እሱ ደግሞ ሁለቱ እያወሩ እናታቸው በር ስትቆረቁር አሸናፊ መጀመሪያ ለሮማኔ እንድታግዝለት ወደ ፍቅር ክላስ ገብቶ በሀሳቤ ከተስማማሽ
እኔ አንቺ የትምህርት ቤት ስትሄጂ ጥበቃሽና መላሽሽ እንደሆን ከፈለግሽ ሮማኔን አግዣት አላት። እኔ ሰራተኛ አይደለሁም የእሷን ስራ የምሰራው ለምን እንደዚህ አለ ስትል በሀሳቧ እንደማይስማማ ነገራት። እሷ መጣች ደግሞ ሮማን ምን ትሰራለህ ፍቅር ክላስ አሹ አለችው። በሀሳቧ እንደተስማማች ላሹ ስትነግረው በይ ከአሁን ጀምረሽ ስራሽን ስሪ፣ እኔ ደግሞ ከሮማንዬ ጋር ዛሬ ወግ ወይም ፈታ ብለን እንመጣለን መሄዳችን ነው ይላታል። ዳንኤል ወደዛ ወደ ቤት ሲገባ ወይዘሮ ታለም ደግሞ በር ቆረቆረች። የት ይግባ? መኝታ ክላስ መደበቅ አለብኝ አለ። ድፍረቱ ፍቅር በጣም ፈራች። ምክንያቱም እናቷ ናት። በር ስቆረቁር አሸናፊ የት ሄዶ ነው በሩን የማይከፍተው ብላ ልጇን ስትጠይቃት የለም ሄዷል ብላ መልሳላታል። ወይዘሮ ታለምም እንዴት ቤት ጠብቅ ወይንም ጠበቃ አይደለም ወይ ያለ ፍቃድ ለምን ሄደ ብላለች። ፍቅር እየተርበተበተች ነው። ስለ አሸናፊና ስለ ሮማን መልካም ነገር አላወራችም ወይንም አልመለሰችላትም። ሁለቱ እየሄዱ አደይና ለምለም ምን ሆነሻል ለምለም ከስተሻል አለቻት። የራሷን ያላየችው ቤዛ ተንኮለኛዋ አረ እኔ ደህና ነኝ ምንም የተፈጠረ ነገር የለም ስትል ደግሞ ሊሊ ለቤዛ ተንኮለኛዋ መልሳላታል። ቅምጥል በጣም ተናዳለች። ኪንጎን እንዴት እንዲህ አይነት መጠጥ ታጠጣኛለህ? ጠጥተንስ ምንድን የተፈጠረ ነገር አለ ወይ ብላ ነው የነገረችው። እሱ ደግሞ አብሯት ነው የጠጣው። ያንን ደግሞ እሷ አይደለም ያዘጋጀው ማለት ነው ጓደኞቹ። ምክንያቱም እሷ ለየት ያለ ነገር አንተን ለማስደሰት አትጥርም፣ ሁልጊዜ አንድ አይነት ነህ እያለች ስለፎገረችው እሷን ለማስደሰት አማራጫችን ብለው ጓደኞቹ እንግዲህ ያችን የመሰለች አነስ ያለች ለጊዜው አድርገውላቸዋል። ግን በጓደኛው ደግሞ መሳለቂያ ሆኗል። ዴቭን በጣም እየጨነቀኝ ነው አደይ እያለ ጊዜያችንን እያንዳንዱ ጊዜ ዋጋ መከፈል አለበት፣ ለምንድን ነው እንደዚህ የምትሆን እያለ ለአደይ ነግሯታል። አደይም እሺ በቃ ግን አሁን ያለሁበት ጊዜ ከሊሊ ጎን መሆን አለብኝ፣ ዴቭ እንደምትረዳኝ አምናለሁ ብላ ለዴቭ ነግረዋለች። ዴቭም እንግዲህ ተስፋ ያልቆረጠው ሁልጊዜ በአደይ አንድ ነገር ሲጠይቃት ወደኋላ የምትመልሰው ወይም የምትጎትተው ነገር ለዴቭ ደግሞ ጥያቄ እየፈጠረበት ነው ያለው። አሸናፊው ሁለቱንም ጋብዟቸው ደስ የሚል ቦታ ደስ ይላል አለችው ሮማኔ። እንዲሁም ደግሞ ሩታም ነበረች። ተመለሱ። መንገድ ላይ ፍቅር ደወለች የት ናችሁ ስትል ለዚያ መመላሽ ሰጥቷታል። ወይዘሮ እታለም ሊሊን እመጣለሁ ወይንም አያታለሁ አደይ ብላ ለአደይ ነግራታለች። ግን ዴቭም ደግሞ ከዶክተሩ ጋር መኪና ውስጥ ምን ነበረ ስትሰሪ የነበረው? እንዲሁም ደግሞ ያለኔ ፍቃድ እኔ ሳላውቅ ከኔ ተደብቀሽ እንዴት እንደዚህ አይነት ነገር ልታደርጊ ቻለሽ ሲላት፣ ምንም ነገር የተፈጠረ ነገር የለም፣ አንተ እንደምታስበው አይደለም፣ እኔ ለሊሊ ውጤቱን ወይንም የህመሟን ነገር ስለደበቀችኝ ለማወቅ ብቻ ነው ብላ ደግሞ ለዴቭ መልሳለታለች። በቃ አሁን ጊዜ እያንዳንዱን ያለ አንድ ነገር ማባከን የለብንም፣ ሽምግልና ቶሎ መላክ አለብን። በቃ እኔና አንቺ አብረን እስከምንኖር ድረስ ተጋብተን በጣም ጓጉቻለሁ፣ ናፍቄያለሁ ብሎ ደግሞ ለአደይ ብሏታል። ከሊሊ ከህመሟ ቀጥሎ የነዴቭና የአደይ ሰርጋቸው ወይንም ሽምግልና ልኮ አብረው የሚኖሩበት ቀጣይ ይሆናል ማለት ነው። አሸናፊ ወይዘሮ እታለም ያንን ነገር ወይንም ጠብቅ ብላው ያንን ነገር እሱ ጠበቀላትም ሄዷል እሱ ወጣ ስትል። ስለዚህ ለምን እንደዛ አደረገ ብላ ከአሸናፊና ከሮማን ጋር ደግሞ ወይዘሮ እታለም ሌላ ነገር ሊፈጠር ይችላል። ሄለን እና አበበ ሁለቱ እንግዲህ በሀሳባቸው አንድ መሆን አለባቸው። የቤዛ ተንኮል እንደቀጠለ ነው። በወንድሟ ደግሞ ወይዘሮ እታለም ቤት ገብቶ መኝታ ክላስ እንግዲህ ደብቂኝ ብሏታል ፍቅርን። ወይዘሮ እታለም እንግዲህ ምስኪን አንዱን ስትወጣው አንዱ ያጋጥማታል ማለት ነው። ለዛሬው የነበረን ክፍል የሊሊ የህመሟ እውነቱ ታውቋል። ያም የታመመችበትና የደበቀችበትን ነገር እውነቱን ነግራችኋለሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።